ጉድ እኔ ያልኩትም አልቀረም። መጀመሪያውን ብዬ ነበር ማለት ነው። ምን ብዬ ነበር? ሄርሜላ ከዚህ ህይወት ብትወጪና እንዲሁም ደግሞ የራስሽ የሆነ ነገር ይዘሽ ብትመጪ ጥሩ ነው። ምክንያቱም እዚህ ጋር ሄርሜላ ያመጣችበት መንገድ ማናችንም አልወደድነውም። ነገር ግን ደግሞ ከተወሰነ ቀናቶች በፊት ህዝቡ ወደ ሄርሜላ እየሄደ ነው። ይሄም ማለት ደግሞ ሩታ ባደረገችውና እንዲሁም ደግሞ ሩታ የሆነ ፋይል ያስኩኝ ካለች ቀን ጀምሮ እስከ ዛሬ ያለው ወደ ሄርሜላ እያመራ ነው። ይሄም ማለት ደግሞ እንዴት ያኔ የልጇን አባት እንደዛ ልታደርግ ትችላለች? ደሞስ ለምን ይህንን ነገር አደረገች? በማለትና እንዲሁም ደግሞ ሩታ ላይ በመቆጣት የተወሰኑ ሰዎች ተነሳስቶ ወደ ሄርሜላ እየሄዱ ነበር። እኔ ደግሞ በዛን ሰዓት ምን ብዬ ነበር? አይ እንግዲህስ ጥፋት ያለውን አካል ጥፋተኛ ነው ብንልም ነገር ግን ደግሞ ይሄ ነገር መቼም ሊሆን የማይችል ነገር ነው። ብዙ ጊዜ እንደዛ ብያችኋለሁኝ ማለት ነው። ምክንያቱም እቺ ሄርሜላ ከመጣች አይደለም ነገሩ የጀመረው ሄርሜላ ሳትመጣ በፊት ስለሆነ ስለዚህ ይሄ ነገር መቼም ቢሆን መቼ አብርሽ ከሄርሜላ ይሆናል ወይም ደግሞ አብርሽ ከሄርሜላ አንድ ይሆናሉ የሚለው ነገር ብዙዎቻችን እንትን ብሎን ነበር። ይሄም ማለት አንደኛው ትላንት አይታችኋል ምን እየተካሄደና እንዲሁም ደግሞ ምን እንደተፈጠረ ማለት ነው። ከአብርሽ ራቂ በማለት ስልኳን ቀምቶ እንዲሁም ደግሞ ብዙ ነገር እየተፈጠረ ነበር። ይሄም ማለት ደግሞ ሩታና እንዲሁም ደግሞ አብርሽ እንደይለያዩ የሚያሳይ አንደኛው ፓርት ወይም ደግሞ አንደኛው ማሳያ ነበር። ያም ሆነ ይህ ደግሞ ዛሬ ሁላችንም ግርሙ በሚለን ነገር እንዲሁም ደግሞ ይሄ ነገር እውነት ነው ወይስ እየቀለዱ ነው? አሁንም ያኔ ማለት እናንተ ግራ በሚያጋባቸው ሁኔታ ምን ተደረገ? አቶ አብርሽ ለሩታ ዘፍኖላት እንዲሁም ደግሞ በዘፈን እየመጣ ነው ማለት ነው። ይሄ ማለት እኔ ያልኩት መቼም እነዚህ ልጆች አይለያዩም። ግን በዚህ መካከል የምትጎዳው ወይም ደግሞ እንትን የምትሆነው ሄርሜላ ናት። ስለዚህ ሄርሜላ ለልብሽ እምርን አይታችሁ ከሆነ ብዙ ጊዜ እንደዛ ብያለሁኝ። ሄርሜላ የፈለገም ይሁን የፈለገ አንቺ ሴት ልጅ ነሽ። እንዲሁም ደግሞ በዚህ ልክ የሰው ይዘሽ እርግጠኛ አትሁኚ። ነገና ከነጎዳ አብርሽ አያልቅበትም። በነገራችን ላይ ዛሬ ወደ ሄርሜላ ሊሄድና ነገ ወደ ሩታ ሊመለስ በቃ ቅርብ ነው። አብርሽ ብዙ ጊዜ ሳየውና እንዲሁም ደግሞ ዝም ብዬ እንትን ሲለው የሆነ አንዳንዴ ወንዶች ቆርጣና ናቸው ይባላል። አባባል ነው መሰለኝ ግን ያኒ አለ አይደል? እንደዛ ቆርጣና ወንድ አይደለም። ወደ ሩታም ሲሄድ ሌላ ስሜት ይሰማዋል፣ ወደ ሄርሜላ ሲሄድም እንደዛው ሌላ ስሜት ነው የሚሰማው። ስለዚህ ሩታ ማይታ በዚህ መካከል በቃ ጥፋት ባይኖርብኝ እንኳን እኔ አጥፍቻለሁኝ፣ የልጄ አባት ነህ፣ ምንም ይሁን ምን አብረን እንቀጥል እንጂ አብረን ልንሆን እንጂ ልንለያይ አልፈልግም። በቃ ለሁሉም ነገር እኔ ነኝ ጥፋተኛ ብትለው አብርሽ ወደ ሩታ ለመሄድና እንዲሁም ደግሞ ወደ ሩታ ለመመለስ ደቂቃ ወይም ደግሞ ሰከንዳት አይጨርስበትም። ይህንንም ደግሞ ብዙ ጊዜ አይተን ነበር። ይቺ ማናት ሄርሜላ አይገባትም በነገራችን ላይ። ምክንያቱም የሰው ልጅ አንድ ምናልባት ሳያቅ ያ ሰው አንድ ሰው ለእናንተ ያለውን ስሜት ልትረዱ ድረስ ሊያስቸግራችሁ ይችላል። ግን ደግሞ አንዴ ወይም ደግሞ ሁለቴ ካያችሁ በኋላ እናንተ ራሳችሁን ልትጠብቁ ይገባል። ለአንድ ሰው ለራሱ ልብ ራሱ ካልተጠነቀቀና እንዲሁም ደግሞ ራሱ ካላሰባ ለሱ ልብ ሌላ ሰው መጥቶ እዚህ ጋር የሚጠነቀቅለትና እንዲሁም ደግሞ የሚያስብለት ነገር የለም። አሁን ምን ሊላችሁ ነው? ሄርሜላ በቃኝ ቢላ ወይም ደግሞ ይሄንን ምንድነው አብርሽ ያለውን ወይም ደግሞ አብርሽ የዘፈነውን ዘፈን ሊባላችሁና ያንን ሰምታ በቃ ጉዞዋን ጋዟን ጠቅልላ ይሄዳለው እያለች ነው። ጎት መጀመሪያው ማሰብ አለብን ብዬ አስባለሁኝ። ለምን አንድ ነገር ከማድረጋችን በፊት ይሄ ነገር እንዴት ነው በመሀል ያቋርጠኝ ይሆን ወይስ ደሞስ እስከ መጨረሻ ይሄድበታል ይሆን? የሆነ ነገር ከማድረጋችን በፊት በመጀመሪያ ልናስብበትና አስበን አውጥተን አውርደን ቆሞ ብለን አስበን የሆነ ነገር ማድረግ አለብን። ግን የሰው ይዞ በዚህ ልክ እርግጠኛ መሆን አንደኛው ሲጀመር ተገቢ አይደለም። መቼም እናንተ እርግጠኛ የምትሆኑበትና እርግጠኛ የሚያደርጋችሁ አለ አይደል? እናንተ ታውቃላችሁ። ለምሳሌ የሆነ ነገር እርግጠኛ ሆናችሁበት እንድታወሩ የሚያደርጋችሁ ነገር አለ። የሆነ ነገር ደግሞ ጥርጣሬ ውስጥ ገብታችሁ ራሳችሁንም እየጠበቃችሁ የሆነ ነገር ልታደርጉ ትችላላችሁ። እቺ ሄርሜላ ብዙ ጊዜ እንትን ህዝብ ሚላታል የዋናት ልቧ ላይ እንደተጫወተበት
እንደዛ አይነት ነገር እንትን ይሄ ምንድነው ኮሜንት ላይ ማለት ነው አይታችሁ ከሆነ አሁን እኔ ሲጀመር የዋናት ሳይሆን ጅልነት ነው ብዬ ነው እንትና ሄርሜላ ላይ እንትን ማደርገው ማለት ነው። ምክንያቱም አንድ ሰው አንድ ጥፋት እንትን ከሆነበት ከዛ ይማራል። ከዛን ለሁለተኛ ጊዜ ደግሞ ያ ነገር እንዳይደገምበት ማድረግ ይችላል። ሶስተኛ ጊዜ ደግሞ እድሉን አስለን አይሰጣውም ማለት ነው። አሁን ሄርሜላ ላይ ያየ ነው አብርሽ ወደ እንትና ወደ ሩታ ሲሄድ በቃ እዚህ ጋር ያንቺና ያኔ ነገር ይበቃናል። ከዚህ በኋላ አንቺም ይሁን እኔ ማገናኘን ነገር የለም። ስለዚህ በቃ እዚህ ጋር መለያየት አለብን ብሎ ወደ ሩታ ጥቅልል ብሎ ወደ ሩታ ሄዳ ከዛን ተመልሶ አሁንም ሩታ አይ ይሄ ነገር እኮ እኔ ሊጫወትብህ ወይም ደግሞ የኔ እንደማድረግ የሚችልበትን መንገድ ላሳያችሁ ብዬ ነው እንጂ አንተን ያኔ ከነ ማፈጠሪ ራሱ አልፈልግህም ያንተና እኔ ነገር አብቅተዋል አለችው ማለት ነው። በዛን ሰዓት ምን ተፈጠረ? ወደ ሄርሜላ ሄዳ እሷም ድጋሜ ልቤን አትጎዳ ወይም ደግሞ ድጋሜ ልቤ እንዲሰበር አልፈልግም እንደ ሰው ማለት ነው። እንደዛ አለች። ድጋሜ እንዲጎዳና እንዲሁም ደግሞ ድጋሜ ልቤ እንዲሰበር አልፈልግም ብላ ሸኘችው። በነጋታው ደግሞ አይታችኋል ብዬ አስባለሁኝ። በነጋታው ምን ተፈጠረ? አይ እኔ እንግዲህስ በአንተ የመጨከን አንጀትና እንዲሁም ደግሞ ልብ የለኝም በቃ ይቅር ብዬሃለሁ አለችው። ከዛም በኋላ ምን ተፈጠረ? ለተወሰኑ ቀናቶች አብሮ መሆን ጀመሩ። ከዛን ይሄ ምንድነው ቪዲዮ የተባለው ቪዲዮ የተያዛ ጊዜ ለሁለተኛ ጊዜ አይ በቃ እንግዲህስ እኔ አሁን ካንቺ ነው የሚለየው ሌላ ነገር አይደለም እያላት አሁንም ቲቷት ወዴት መጣ? ወደ ሩታ ጋር መጣ ማለት ነው። የዛኔም የተያዘው ቪዲዮና እንዲሁም ደግሞ የተያዘው ነገር በሙሉ አጥፋፍቶ ወዴት ሄዳ? ወደ ሄርሜላ ሶስተኛ ጊዜ እየተመላለሰበት ማለት ነው። ሰው እንዴት ያንን ሁላ ሲመላለስበት ሰው እንዴት አይገባውም? እናንተ አንዳንዴማ የምርን ቆይ ምን ሆኖ ነው? በየትኛው አእምሯቸው ነው የሚያስቡት? በጭንቅላታቸው በእግራቸው ግራ ይገባችኋል አይደል? አሁን እንትና ላይ ማናት ሄርሜላ ላይ ያየነው ነገር ይህንን ነው። ለምን አብረሽ በሷ ልብ እንደተጫወተ አልገባ እያላት አልረዳ እያለች እንዲሁም ደግሞ ብዙዎቻችን እዚህ ጋር ብዙ ነገር ብለናል። በነገራችን ላይ ለምን ሄርሜላ እንድትከፋ ወይም ደግሞ ሄርሜላ እንድትጎዳ የማንፈልግ ሴት ናችሁ እናንተም ሴት ልጅ ላይ የሆነ ጭውውት ሲደራረብ እናንተም ያ ነገር በኔ ቢሆንስ ብላችሁ ታስባላችሁ ማለት ነው። ያንን እያሰብን ብዙዎቻችን አይ ሄርሜላ እንግዲህስ ያመጣሽበት መንገድ ትክክል አይደለም፣ ነገና ከነጎዳ አብርሽ እንደሆነ አያስተማምንም፣ ቲቶሽ ወደ ሩታ ይሄዳል። ስለዚህ ይሄ ነገር ቢቀራብሽ ይሻለሻል። አንዳንዶች ደግሞ አስመሳዮች አሉ። አይ እንግዲህስ በቃ ሩታ ክብር የላትም፣ እንዲሁም ደግሞ አብርሽን አታከብረውም፣ እንዲሁም ደግሞ ለአብርሽ ቦታ የላትም። በቃ ስለንም ፍቅር መስጣት የምትችለው ሄርሜላ ናት። ከሄርሜላ ከአብርሽ የሆኑ አሉ። ይሄ ማለት አስመሳዮች ናቸው ማለት ነው። ትክክለኛ ወይም ደግሞ ሆነ ነገር የሚሉት አይ እንግዲህ ሄርሜላንም ሳይሰድቡ ምንም ሳይሉ ሳያንቋሽሿትም አይ የመጣችበት መንገድ ትክክል አይደለም። ስለዚህ ብትመለስ ብዙ ጊዜ እኔ እንደዛ ብያለሁኝ። ብትመለስ ይሻላታል። እንዳልኳችሁ ደግሞ አስመሳዮች አይ በቃ ከሱ ማለት ከሷ ሲሆን ነው እሱም የሚያምርበት፣ እሷም የምታምረው ከሱ ስትሆን ነው። ስለዚህ እኔም አንዳንዴ ግርም ነው የሚሉኝ። ለምን እንዴ እናንተ እዚህ ጋር መዝናችሁ አይታችሁ ወይም ደግሞ አብርሽ ከሄርሜላ ሲሆን ስለሚያምርና ሄርሜላ ከአብርሽ ስትሆን ስለሚታምሩ ብቻ በቃ ያምራሉ ይጋቡ የሚባል እንትን አለ አንዳንዴ ማለት ነው። ያ ነገር ደግሞ እናንተ ወዳሁ ሳይሆን ተጋዳችሁ ግራ እንድትጋቡ ያደርጋችኋል። ስለዚህ አሁንም ይሄ ነገር በዚህ ይቆማል ብዬ አይደለም። በነገራችን ላይ ሌላ ነገር ይዞ ይመጣል። ትላንት ምንድነው ሄርሜላ ስልክ እንትና ወስደዋለች አይደል? እቺ ማንነት ሜሪ ማለት ነው። ስለዚህ በስልክ ደግሞ የተያዛ የሆነ ነገር ሊኖር ይችላል። አሁን ሄርሜላ ወዳ ሳይሆን ተጋዳ እንዲሁም ደግሞ እንትን ብላ ከአብርሽ መራቋ የማይቀር ነገር ነው ብዬ ነው ማስበው። ምናልባት እንደ እድልና እንደ ቻንስ ሆኖ ስልኩ ላይ ምንም አይነት ፋይል ከሌለው ያኔ እንደምናየው ወይም ደግሞ እንደሚቀጥሉት ይቀጥላሉ። እኛም ደግሞ ሀሳባችን አስተያየታችን አየሄ ቦታ አየሄ ጋር እያልን እንመጣበታለን። ለማንኛውም
ለዚህ ቤት አዲስ የሆነው ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጉና አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላምና እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ። አመሰግናለሁ። ቴንኪዩ ሁላችሁ ሆኖ